ሰላም ሰላም እንዴት ናችሁልኝ ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተን ተመልካቾቼን ዘናፈት ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ ዮኒ ማኛ የአንዱዓለም ጎሳን ድብቅ የሆኑ ቪዲዮዎችን አውጥቷል። እሱ ቪዲዮ ወደ መጨረሻ ላይ ማሳያችሁ ይሆናል። እንዲሁም ቀነኒ አዱኛ ምን አይነት በደል እየደረሰባት አብራ ስትኖር እንደነበረ አዳዲስ ቪዲዮዎች ወጥተዋል። እሱንም ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። በትዝታ ተነማንኩኝ ዱዳው ዱርዬ ሲላከፍ አንተ ዛሬም ድንጋይ ነህ። ጓደኛ አረፍት ነው ዛሬ አልገባ። እዚህ ሰፈር ለርጉዝ እኮ ያጥሮፋት ትስማሽ ቀረኩ። ሁለቱ አጥር የሚቆሙት አይስሙሽ ሆነኩ። ልጁ እንደናንተ እንዳይሆን እኛ የጥም ይደለ ያቴዳለ ከዚህ ድንጋይ ልጅ ድንጋዩን እንደዚህ አወርጉደው ቀይ ለብሰ ባዝሊን ብትቀባ ጣባ ላይ ተቀመጠ ክትፎ ነው የምትመስለው። ስማ እዚህ አብሬሽ ልኩ ያረከኝ እንዴ? ያኔ ለሚሊኒየም እኮ እናንተ ሰፋነዱ ነው ታዝዬ ነበር። ታዝዬ? አዎ ታዝዬ። ለሚሊኒየም? አዎ ለሚሊኒየም። ሰክራሽ ነው እውነትም ሰክራሽ ነው እንዴ? በዚህ እድሜዋ ስትታይ ራሱ እኮ መጠጥ ያለች እንደሆነች ታስታውቃለች። ለሚሊኒየም ታዝዬ ነበር። ሴቶች እድሜን የመሸምጠጥ ጉዳይ እንግዲህ አሁንም ሊቀር አልቻለም። ኧረ ሴቶች እድሜያችሁን አሸምጥጡ። ወይኔ እኔ እኮ ለቅሶ በጣም ነው የምፈራው። በእናትህ የምርን ማን ነው ግን የሞተው? አባቴ ነው። አባቴ? አዎ። ወይኔ በጣም ነው እንደ ሞተው። አለማውራትም እኮ ይቻላል እንዴ? ሞተው በጣም ነው እንደ ሞቱት። ኧረ አንዳንድ ሰዎች የምታወሩትን እየለያችሁ ኮዬ ፈጪ ለአንድ ሳምንት መኖር ስትጀምር እንጋሪ ልስቲችን በፌስታል አድርግልኝ። እታች ሱቅ ገዝቻት እኮ ተበጠሰችብኝ። ለዚህቺ ነው ስንት ገዝተሃት ነው? 1000 ብር። ውይ አገነተሩህ እኮ እኛ ጋር እኮ 100 ብር ነው የሚሸጠው። እንደዛ ከሆነማ አሪፍ ነው። ይሁን ከ1000 ብር 5 ስጠኝ። አሉ እንደዚህ አይነት ነጋዴዎች። የኔ ቆንጆ የኔ አበባ ወይ አይሃርለ እነሱ የኔ ፍቅር የኔ አበባ የኔ ቆንጆ ምናምን ይባባላሉ። አንተ ግን አንድ ቀን የኔ ፍቅር በለኛ አታውቅም። የኔ አህያ የኔ ድመት የኔ ዝንጀሮዬ አንድ ቀን 15 ዓመት ምን አብረን ስንኖር ግን አንድ ቀን የፍቅር ጥያቄ ጠይቀኝ። ዝም በል በእናትህ። ድሮ ምን ነኝ ለይቼ መምረጥ የነበረብኝ ስንቱ ሲወድቅልኝ የኔ ቃጃ ማን ውዴ እናት አሽ ድንገራስ ወይ ሰው እንደለመደው ነው። አንተ ያስለመድካት የኔ ድንጋይ ራስን ነው። የኔ ማር የኔ ውድን አይደለም። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? አላሁ አክበር። እየሰገድሽልኝ ነው። ቂብላ ግን እኮ ተሳስተሻል። እሺ ወደዚህ እኮ ነው ደግሞ አላነጠፍክም መስገጃ። ቆይ ላንጠፍልህ። ወይ ሰላም ነው እናት? ሰላም ነው። ስምሽ ማን ይባላል? ስሜ ሪፒት ይባላል። ከዚህ በፊት የሰው ቤት ሰርተሽ ታውቂያለሽ? የሰው ቤት ሰርቼ አላውቅም። ገና መምጣት ነው ከሀገር ቤት። ምን አይነት ሙያ ያለሽ? ብዙ ነው በጣም። አንደኛ ፒርፒር ይሰራለሁ፣ ዳር ሎክሳለሁ፣ አጠፋለሁ። አንተ ሲታንኳካ በር ከብታለሁ፣ ዘጋለሁ፣ ሱቅ ይሄዳለሁ፣ ባዚ ይቀባለሁ፣ ፍቅር ይሰጣለሁ፣ ፍሪጅ ከፍታለሁ፣ ዘጋለሁ። ደግሞ ፋልመር ይችላል።
ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙአይታይ፣ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ፣ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቼው ነው የመጣሁት። እሺ አቶ ዳኛ፣ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ? በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። ወይኔ እስክሪብቶና ወረቀት ቶሎ። ወይኔ ቶሎ ለእናቴ ስጭኝ። ለእናቴ ምሳ አባቴ አትደውልም? ስልኬ ደማ ዘንድሮ ቲክቶክ አዋርድ አምልጦታል። በሚቀጥለው ግን ሊያመልጠው የማይገባ ሰው ቢኖር ያብቃል። እኔ በጣም ነው የሚያዝናናኝ። በቃ የዘንድሮን ቲክቶክ አዋርድ ካሁኑ ለሱ ስጡት። ለጠበቃው አንዱዓለም ጎሳ ምን አለው? ኮንሰርት እኮ አለብኝ ንገርልኝ። ኮንሰርት ለፋሲካ ለአንዳንድ ጉዳዮች ኮንሰርት አለብኝ ንገርልኝ አለ። ጠበቃው ደግሞ እሺ እነግርልሃለሁ ምን ችግር አለ? ጠበቃው እግዚአብሔር ይስጥ አጋልጽልኝ። የራስህ ጠበቃ ተጫወተበት። የራሱ ጠበቃ ተጫወተበት። ጠበቃው ደንበኛዬ ኮንሰርት ዝግጅት አለበት፣ አመት በዓል በኋላ ብዙ ዝግጅቶች አሉ፣ ለሱ ሲባል በዋስትና ይለቀቅና ኮንሰርቱን ያዘጋጅ። ማን ነው ጠያቂ? መቼም አንድ ጠበቃ የሚጠይቅልህ አንተ ያልከውን ነገር ነው። መቼም ጠበቃ ያልተባለውን ተቀጣሪ ነው። ጠበቃ ማለት ለእኔ ብሎ የሚከራከር ነው። እኔ ስልህ ነው የምትናገረው። ጠበቃው ያጠፋው ነገር የለም። ጠበቃው ይከፈለዋል፣ ይሸቅላል። ምንድን ነው እባክህ ኮንሰርት እንኳን አስቡት። ያቺ የሚወዳት እጮኛው በድንገተኛ ህመም አልፋበት እሱ ኮንሰርት አማረው፣ ዘፈን አማረው። ይህ እንግዲህ እውነት ከሆነ እጅግ የሚያሳዝን ተግባር ነው አንዱዓለም ጎሳ ያደረከው። ልጅቷ ገና ሳትረሳ ስጋዋ እንኳን ከአጥንቷ ላይ ሳይረግፍ እንደዚህ አይነትን ነገር ማሰብ እጅግ የሚያሳዝን ተግባር ነው። እናንተም ተመልካቾች ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አሁንም ፍትህ ለቀነኒ አዱኛ እያላችሁ እዚህ ቪዲዮ ላይ ፍትህ እንዲሰጣት ድምጽ እንድትሆኑ ስል በፈጣሪ ስም ጠይቃችኋለሁ። ከዚህ ጉዳይ ጋር በተያያዘ እንግዲህ ሰሞኑን እጅግ የሚያሳዝን ፎቶ ወጥቷል። የቀነኒ አዱኛ ምን ያህል በደልና ጭቆና ሲደርስባት እንደነበረ የሚያሳይ ፎቶ ወጥቷል። እሱም ፎቶ አሳይቻችሁ ልመለስ። መቋጫ ያልተገኘለት የቀነኒ አዱኛ አሟሟትና የአንዱዓለም ጎሳ ጉዳይ አሁንም ብዙዎችን እያነጋገረ ይገኛል። ይህም ፎቶ በድጋሚ በማህበራዊ ሚዲያ ላይ የተለቀቀ የቀነኒ አዱኛ ፎቶ ነው። በዚህ ሰዓት ይህንን ፎቶን ብዙዎች እየተቀባበሉት ይገኛሉ። እንግዲህ ተመልካቾች አሁንም ደግሜ ልላችሁና ላስታውሳችሁ የምፈልገው ነገር ቢኖር ሁላችንም ፍትህ ለቀነኒ አዱኛ እያለን ፍትህ እንዲሰጣት እናደርግላለሁ። ወደ ቀጣይ ቪዲዮ እንለፍ። ደንበኛችን መጡ። ደንበኛችን ይከተሉኝ። ደንበኛችን ይቀመጡ። ደንበኛችን አንዴ እነሱ። ደንበኛችን አንዴ እነሱ። ልወልውላት። ደንበኛችን ይቀመጡ። ደንበኛችን ምን ልታዘዝ? ደንበኛችን የሚጠጣ ለስላሳ ነገር ከፈለጉ ሚሪንዳ አለ፣ ሾይፕስ አለ። አልኮል መጠጥ ከፈለጉ ደግሞ ከበደሌ እስከ አራዳ ድረስ አለ። ምን ይምጣ? ፀሐይ አድክሞታል፣ ያስታውቃሉ። ማነሽ? ሲንግል ሰው የጠበቅኩ ነው። አንዴ ይምጣና እናዛለን። ሰው ይምጣ። ቆይስ ተነሱ። ታዛ የለመድክበት ጫማን እያሰረክ ጠብቅ። ደንበኛችን ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፌ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል። የሰው ገንዘብ የሚመልስ እንዴ? እየመለሰልን ገንዘብ መለሰ እንጂ ገንዘብ መለሰ። አንዴ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው። ይሄ መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ
ቆጭቷል። መቼም ያልፍልኝም እኔ መቼም ያገኙትን እድሎች እየተይዙ በቃ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። ለመቶ ብር አሰጠኝ። ችጋራም 10,000 ብርን የሚያክል ነገር መልሰው 200 ብር አሰጠኝ። አንተ አውራሪሳ እንዳገባው እኔ አንተም ቢያረገኝ እሷን አግብቼ ዘሬን አላበላሽ። ለራስ ባታስብ ለልጆች አታስብም? ምን አይነት ራስ ወዳድ ሰው ነህ አንተ? ልክ እኮ እንዴ አይታታል። እንደ ሴት ቀሚስ አትለብስ፣ ሱሪ ነው የምትለብሰው። በዛ ፊት ማን ነው ወንዱ ነው እናንተ ቤት? እኔ ገራሚ ገባኝ ነበር። ደግሞ ጸጉሯን ምናምን እናውቀዋለን። ሻሽ ስለለበሰች እኛን አሸጉደንም ንገራት ነው የምልህ። ቆይ ንገራት። አስበው እስቲ ልጅ ወልደህ ልጅ ትምህርት ቤት ሄዶ ባዮሎጂ አስተማሪያቸው ስለ እንስሳት እያስተማረ አውራሪስ ብሎ ወደ አንተ ልጅ ጠቁሞ ልጅህን እያየ ሲስቅ አስበው ነው ማለት ነው። ስንቶቻችሁ ናችሁ እዚህ ጀርመን ውስጥ ኮንዶሚኒየም እንዳለ የምታውቁት? 40 60 20 80 መስፍን ትዝ ይልሃል? ገነት የምትባል አስተናጋጅ ወደህ ቀዮ ግሮሰሪ ሁለት ጃምቦ በላይ ጠጥተህ ማታቅ ሰውዬ እሷን ባለጌ ነች ግልጭጭ አርጋ ሳመችህ። ትዝ ይልሃል? 8 ጃምቦ ጠጣ ቀይ ወጡ ባፍንጫ ሊወጣ ሰክረህ ቀድመህ አረ ቀድሜ ልግባ ወደ ቤት አልቻልኩም ብለህ ሄደህ እኛ ዘግይተን ስንወጣ መንገድ ላይ አስመልሶ እንደው እግርን ሰቅለህ ወድቀህ ትዝ ይልሃል? ቀይ ወጡ እንዳለ እንደዚህ ተዝረክርኮ አንድ ቡችላ ጠጋ ብላ እየላሰች ልክኛ ስንደርስ ገኒዬ ተይ ገኒ በቃናል ገኒ ከተዳር በፊት እያልከደረ እኛ ነን የነገርንህ የነንም ጉድህን አንተም ትዝ ይልህ። ለነገሩ ወራዳ ነህ በጣም ወራዳ ሰው። ገንዘብ ይስጥ መስፍን ቆሻሻ ዋጋው የዚህ ኮት ዋጋ 5 ሱፍ የምትገዛው ዋጋ እኩል ነው። ምን አሁን ጂንስ አንዲ ኖርማል ጂንስ አይደለም፣ ሎቪ ነው ብራዘር። ምንድነው የሚለው? ይሄ ምንድነው የሚለው? እስቲ አንብብልኝ። አንብበው እንጂ ተመሪያለሁ ትለለ። ሉዊ ቪታን ነው ይባለው። yes አይ ሎቪ ጎግል አርጉና ንገሩኝ በላቸው። ላይቭ ላይ ያሉትን ስንት ሱፍ እንደሚገዛ ይነግሩሃል። ስንት ሱፍ ነው የሚገዛው? እስቲ ጋይስ ጎግል አርጋችሁ። ሰላም ነው አባ። ሰላም ነው አባቴ። ስፓርታከስ አለሽ እንዴ? ምንድነው ዝቅ ብለህ የምታወራው? ስፓርታከስ አለ እንዴ ብለህ አታወራም እንዴ? እዚህ ጋር ኖ ፍሪደም የሚለውን ልጨው ነው የፈለኩትን ማውራት ይችላል። እሺ ወላ 5x ፊልም ቤት ለምን ተባለ? ይሄው ከ13 ጫነልኝ። ስፓርታከስ ስፓርታከስ ይሞታል እንዴ? እንዲህ ብላው አንተ። እሺ ስፓርታከስ ይሞታል። ስፓርታከስ ሊሞትም ላይሞትም ይችላል። ለምን ብትል ካበዛ ይሞታል። ያው አንድ ጓደኛ ላይ እንደሱ ካላበዛ ማን ይሞታል? ዳኒ ኧረ ዳኒ እንዲህ ብዬ ሳየው የሆነ ሰዓት ኧረ ዳኒ አልኩኝ። ከዛ በኋላ ኧረ ዳኒ ምስኪን አልነበረኝ? ኧረ ዳኒ ምስኪን ነው እኮ ዳኒ ምስኪን ነው። ወሬን ተወለ ጫንልኝ በእናትህ። እየጫንኩልሽ ነው አባቴ። ትንሽ ብቻ ፒሲው ላግ ያደርጋል። አውቀኸዋል ላግን ያልኩህ ስፓርታክስ አይደል? አዎ ስፓርታክስ ግን አልቋል። እንሳሮ ይመቻል። እንሳሮ ዘሴም ነው ግን ምንድነው እዛ ላይ ያለ ስፓርታከስ ግን እረኛ ነው። እዛ ላይ እረኛ ነው። ዳኒ አለ እንዴ? አንተ እንሳሮ ላይ አለ እንዴ? የለም ማለት የለም። ዳኒ እሺ ነይ ቁጭ ክሪክስ አረ ክሪክስ አለ እዛ። አንተ ዞር ብላ ዝም ብላ ዞር እስቲ እዛ ላይ እንሳሮ ላይ አላየኸውም እንዴ? እንሳሮን አላየሁትም። በቃ ጨነላለሁ። ቁጭ በልሽ ቴክኖሎጂ አሸደና ፊትን በቦክስ አሳረረው ዘመጤ አሪፍ ምግብ ነው። ይከዚ አንቺ ወደ ወጪ እዚህ ጎመን ሰራል ስፖርት ሰራ እንደው ልጅ ስፖርት መስራት ነው። አታስፈራሪ እየሰራው አይደለም። ጎመኑ ለብሰህ እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።